በዕለተ ቅዳሜ የካቲት 1 ቀን 2018 ዓ.ም ወይንም በአውሮፓውያን አቆጣጠር ፌብሩዋሪ 28 2026 ረፋድ ላይ የተጀመረው የኢራን አሜሪካ እስራኤል ጦርነት በከፍተኛ ደረጃ ተፋፍሞ ቀጥሏል። ኢራንም የአሜሪካንን የጦር ቤዝ እያስተናገዱ ነው ያለቻቸውን በርካታ የመካከለኛው ምስራቅ ሀገራትን በሚሳኤልና በድሮን ውርጅብኝ እያከታተለች መደብደቧን አሁንም እንደቀጠለች ይገኛል። በዓለም አቀፍ ኤርፖርትና የዱባይ የዓለማችን ግዙፍ ህንፃ ቡርጅ ከሊፋ የኢራን የድሮን ጥቃት ሰለባ የሆኑበት ሁኔታም ታይቷል። በዱባይ ዝነኛ የሰው ሰራሽ ደሴት ፓልም ዱሜራ በሚገኘው የፌርሞንት ሆቴል ላይ የኢራን ሚሳኤል ጥቃት ማረፉ የሚያሳዩ ተንቀሳቃሽ ምስሎችም ወጥተዋል። ኢራንም ገና መቻያችሁና ይህ ምጡ የመጀመሪያ ነው እያለች ትገኛለች። ጦርነቱ አንድ ብላ የጀመረችው እስራኤል ስትሆን የእስራኤል ሚሳኤሎች ላንቃቸውን ከፍተው የጥቃት ዝናባቸውን በኢራን ዋና ከተማ ቴህራንና በተመረጡ የኢራን ከተሞች ላይ አዘነቡ። ጥፋቱ ፋታ የሚሰጥ አልነበረም። እስራኤል የጥቃት ኢላማ ከመሆኗ በፊት ቀድማ ማጥቃት ወይንም ፕሪሚቲቭ ስትራይክ በሚለው መርህ መሰረት ሳልቀደም ልቅደም በሚል አስቀድማ ጥቃቱን የጀመረች መሆኑን አሳውቃለች። ጦርነቱ አንድ ቀን በሆነ ሰዓት ላይ ሊጀመር እንደሚችል ከበቂ በላይ በርካታ አመላካች ሁኔታዎች ነበሩ። ከምንጊዜውም በላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ እየተመላለሱ ደጋግመው ከፕሬዝዳንት ዶናልድ ትራምፕ ጋር ይመክሩ እንደነበር ይታወቃል። የዚሁ የሁለቱ መሪዎች ዋነኛ የምክክር አጀንዳ ደግሞ ኢራን ነበረች። ትራምፕ ለሁለተኛ ጊዜ ተመርጠው ስልጣን በያዙ በአንድ ዓመት ጊዜ ውስጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለ6 ጊዜያት ያክል ዋሽንግተን ተመላልሰዋል። መለለሱ ሁለት ዋና ዋና ጉዳዮች ላይ ትኩረቱን ያደረገ እንደሆነም ሲነገር ቆይቷል። አንደኛው ኢራን ስትሆን ሌላኛዋ ደግሞ ጋዛን የሚመለከተው ጉዳይ ነበር። እስራኤልና አሜሪካም ቢሆኑ ኢራን ላይ የጀመሩትን መጠነ ሰፊ የሚሳኤልና የአየር ላይ ጥቃት አስፍተው እያካሄዱ ይገኛል። ትናንት ከሰዓት በፊት የወጣ አንድ መረጃ ኢራን አንድ አደገኛ ሚሳኤልን ወደ እስራኤል ያስወነጨፈች መሆኑን አመላክቷል። የእስራኤል መከላከያ ኃይል ከሰዓት በኋላ ባጋራው አንድ መረጃው ኢራን እያስወነጨፈች ባለው ሚሳኤል ላይ አንድ አደገኛ ተቀጣጣይ ቦምብ ሳትጠቀም እንዳልቀረች አመላክቷል። ቦምቡ ክላስተር ባለስቲክ ሚሳኤል እየተባለ የሚጠራ ሲሆን ቦምቡ በሚሳኤሉ ጫፍ ላይ እንደሚገጠምም ተነግሯል። ሚሳኤሉ ከተወነጨፈ በኋላ ሽቅብ ወደ ሰማይ ተኩሶ የበግ ቅርጽ በመስራት ተመልሶ ወደ ከርሰ ምድር ይገባል። ፍንዳታው የሚጀምረው ከዚህ በኋላ እንደሆነም ይነገራል። በሚሳኤሉ ጫፍ ላይ የተገጠመው ተቀጣጣይ ቦምብም አንድ ሳይሆን በውስጡ በርካታ ቦምቦችን አቅፎ የያዘ እንደሆነ ይነገራል። እናም ከተተኮሰ በኋላ ኢላማ ወዳደረገው ቦታ በጥልቀት ወደ ምድር ታች ክፍል ከገባ በኋላም እየተቀጣጠለ መፈንዳት ይጀምራል። በዚህም ሚሳኤሉ ውስጡን እየቆየ ከመፈንዳቱ በተጨማሪ ፍንዳታውም ሰፊ ቦታ የሚሸፍንበት ሁኔታ አለ። ይህ ክላስተር ቦምብ የተገጠመለት ሚሳኤል ታዲያ በውስጡ እያንዳንዳቸው 2.5 ኪሎ ግራም የሚመዝኑ 20 ያክል ትናንሽ ቦምቦችን እንዲይዝ የሚደረግም ነው። ዋና የሚሳኤል ፍንዳታ ሲከሰትም እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር የሚደርስ ራዲየስ ስፋት ላይ ተበታትነው ከፍተኛ ጥፋት ያደርሳሉ። እስራኤል ይህን መሳሪያ እንድትተኮስባት ብታሳውቅም ስላደረሰው ጥፋት ግን የተባለ ነገር የለም። መሳሪያው ግን እጅግ አደገኛ እንደሆነም እየተነገረ ይገኛል። ከሚያደርሰው ጥፋት አንጻር ክላስተር ቦምብን በጦርነት መጠቀም የተከለከለበት ሁኔታ እንዳለ ይነገራል። ኢራን በመካከለኛው ምስራቅ የአሜሪካን የጦር ስፍር በሚያስተናግዱ የአረብ ሀገራት ላይ ጨክናለች። ባህሬን፣ የተባበሩት አረብ ኤሚሬት፣ ኳታር፣ ሳውዲና ኩዌት የእስራኤል የጦርና የሚሳኤል ዱላዎች ካረፉባቸው ሀገራት መካከል ይጠቀሳሉ። ነገሮች እየቆዩ ሲመጡ በተባበሩት አረብ ኤሚሬትስ ላይ የሚያርፈው የኢራን ወታደራዊ ዱላ በርቱ ታይቷል። የአገሪቱ ዋና ከተማ አቡዳቢና የቢዝነስ ከተማዋ ዱባይ ከባድ ሊባል የሚችል የኢራን የጦርና የሚሳኤል ጥቃትን አስተናግደዋል። Now, the Israeli Prime Minister Benjamin Netanyahu is holding a meeting with President Donald Trump in the White House. Negotiations on Iran's nuclear program are high on the agenda. He's pushing for the talks to be expanded to include Iran's missile program and support for regional groups. ሁለተኛው የጄኔቫ ድርድር ያለምንም ውጤት መጠናቀቁን ተከትሎም ፕሬዝዳንት ዶናልድ ትራምፕ መግለጫ ሲሰጡ በድርድሩ የመጨረሻ ውጤት ደስተኛ ለመሆናቸውን ለጋዜጠኞች ሲናገሩ ተደምጠዋል። Well, we haven't made a final decision. We're not exactly happy with the way they negotiated. They cannot have nuclear weapons. እንዲያም ሆኖ ግን አሜሪካ ቀደም ብላ 2 የጦር መርከቦችን ወደ ኢራን አስጠግታ ስትዘጋጅ ነበር። ይህን የተመለከቱ ተንታኞች ከጦርነቱ መፈንዳት በፊት በጄኔቫ የተደረጉ ሁለቱ የኢራንና አሜሪካ ድርድሮች ኢራንን ለማዘናጋት የተደረጉ ናቸው እንጂ ውጤት ለማስመዝገብ የተደረጉ አልነበሩም በማለት ኢሳይ ትችቶችን ሲያቀርቡ ተሰምተዋል። ምክንያቱም አሜሪካ እጅግ የዘመኑ የጦር አውሮፕላኖችና ሚሳኤሎችን ተሸከሙ 2 ግዙፍ የጦር መርከቦችን ወደ ኢራን በማስጠጋት ዝግጅት ስታደርግ ከርማለች። እነዚህም የጦር መርከቦች ዩኤስኤስ ጀነራል አርፎርድ እንዲሁም ዩኤስኤስ አብርሃም ሊንከን በመባል የሚታወቁት ናቸው። ዩኤስኤስ አብርሃም ሊንከን የተባለችው የጦር አውሮፕላኖችን የምትሸከም የጦር መርከብ በ16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን ስም የተሰየመች የጦር መርከብ እንደሆነች ይታወቃል። እንደ አውሮፓውያን አቆጣጠር ከ1809 እስከ 1865 አሜሪካን የመሩት ፕሬዝዳንት ናቸው። በእሳቸው ዘመን አሜሪካ ከባድ እርስ በርስ ጦርነት ውስጥ ስለነበረች ታሪክ አብርሃም ሊንከንን የሚያስታውሳቸው ከአሜሪካ እርስ በርስ ጦርነት ጋር ተያይዞ እንደሆነ ይነገራል። ይሄ ዛሬ 160 ዓመት ታሪክ ነው። አብርሃም ሊንከን በአሜሪካ የነበረውን ባርነት ጭምር በአዋጅ አስነግረው ቀሪ በማድረግ የሚታወሱ መሪ ናቸው።
ሕይወታቸው ያለፈውም ተገድለው እንደሆነ ይታወቃል። ይህንን መሪውን በማስታወስም በስማቸው የጦር ጀቶችና ሚሳኤሎችን የምትሸከም ግዙፍ የአሜሪካ የጦር መርከብ ማለትም የዩኤስኤስ አብርሃም ሊንከን የሚል ስያሜ የተሰጣት ግዙፍ መርከብ ተሰይማለች። አሜሪካም ኢራንን ለማጥቃት ሰፊ ቅድመ ዝግጅት እያደረገች በነበረበት ወቅትም ይህችው በአብርሃም ሊንከን ስም የተሰየመችው የጦር አውሮፕላንና ሚሳኤሎችን ተሸካሚ መርከብ በጊዜው ወደ አረብ ባህረ ሰላጤ በማምራት ሰፊ ቅድመ ዝግጅት ስራዎችን ስትሰራ ከርማለች። Don't forget we made the plan possible by taking out Iran. And speaking of Iran, I hope they're not trying to build up again, because if they are, we're going to have no choice but very quickly to eradicate that build up. በኢራን ላይ ጥቃት ከመጀመሩ በፊት የድርድር አጀንዳ የነበረው የኢራን ኒውክሌር ብቻ ነበር። ኢራንም ቢሆን ከሰሞኑ ከአሜሪካ ጋር ጄኔቫ ላይ ከአንድም ሁለት ጊዜ ስትደራደር ከምንጊዜውም በላይ በተለሳለሰ አቋም ላይ እንደነበረች ዘገባዎች አመላክተዋል። በመሃል ግን እስራኤል አዲስ የመደራደሪያ ሐሳብን ይዛ በቃለች። ይሄ የመደራደሪያ ሐሳብም ድርድሩ ከኢራን ኒውክሌር በተጨማሪ በኢራን ሚሳኤሎች ላይም ጭምር መካሄድ አለበት የሚል ነበር። ይሄም ኢራን አሁን ያሏትን ሚሳኤሎች በርቀት የመምታት አቅም ማሳጠርና መወሰን አለባት የሚል ነበር። እዚች ነጥብ ላይ ኢራን የሚዋጥላት አልሆነም። እናም አሁንስ በዛ በቃኝ ስትል አሳወቀች። የአንድ ሀገር ወታደራዊ አቅም ከሚያሳዩ የሚሊተሪ ዘርፎች መካከል አንደኛው የባህር ኃይል እንደሆነ ይነገራል። ከባህር ኃይል ውስጥ ደግሞ የጦር መርከቦች የሚጠቀሱ ናቸው። ከጦር መርከቦች መካከል ደግሞ የሚመረጡ አሉ። ከነዚህ ውስጥም በግንባር ቀደምትነት የሚጠቀሱት የጦር አውሮፕላኖች፣ ሚሳኤሎችና ሌሎችን የሎጂስቲክ አንድ ላይ በመያዝ ወታደራዊ ጥቃት ወደሚፈጸምበት የባህር ክልል በመጠጋት ኢላማውን ቅርብ የሚያደርጉ የመርከብ አይነቶች ናቸው። የጦር አውሮፕላን ተሸካሚ መርከቦች ወይንም ኤርክራፍት ኬረር በማለት ይጠሯቸዋል። እነዚህ የጦር አውሮፕላን ተሸካሚ የጦር መርከቦች ከግዝፈታቸው የተነሳም የጦር ጀቶቿ ኮብኮብ የሚነሱባቸው መንደርደሪያዎች እንዳሏቸው ይነገራል። The USS Abraham Lincoln, CVN 72, stands as a formidable icon of American naval power. በእርግጥ ኢራን በአረብ ሀገራት አካባቢ እንደመገኘቷ መጠን በቁጥር ውስጥ የሆኑ የአረብ ዝርያ ይገኙባታል። አረቦች የሚባሉት አረብኛ ቋንቋን የሚጋሩና የጋራ የሚጋሩት ባህል ያላቸው ህዝቦች እንደሆኑ ይነገራል። አብዛኛው የአረቦችን ትርጓሜ የሚያስቀምጡ መዛግብት የጋራ ቋንቋና የጋራ ተመሳሳይነት ተደራራቢ ባህል መነሻ በማድረግ አረብ ማን የሚለው ምላሽ ሲሰጡ ይታያል። ከዚህ አንጻር ኢራኖች በባህልም እንዲሁም በቋንቋም ጭምር ከአረቦች የተለዩ ሆነው ይታያሉ። ኢራኖች የሚናገሩት ቋንቋ ፐርሺያን ወይም ፋርሲ ይባላል። ሁለቱ ቋንቋዎች በአመጣጣቸው የዘር ግንድም እንዲሁም በሚጠቀሟቸው ፊደላት ጭምር ይለያያሉ። Persian and Arabic belong to completely different language families, which means that they have separate origins. Arabic is a Semitic language, and it comes from the same root language as Hebrew, Aramaic, Phoenician, Ugaritic, etc. Persian, on the other hand, is an Indo-European language that shares common roots with the languages of northern India, as well as most of the languages in Europe, such as English, French, and German. የአረቦቹ ቋንቋ አረብኛ ሲሆን አረቦችና ኢራኖች በሚጠቀሟቸው የጽሑፍ ፊደላት ጭምር ይለያያሉ። አረቦችና ኢራንን አንድ በጋራ የሚያስተሳስራቸው ሴት የእስልምና ሃይማኖት ሲሆን በተጨማሪም ኢራን አረቦች በሚገኙበት ቅርብ ርቀት አካባቢ የምትገኝ ሀገር መሆኗ የሁለቱ ህዝቦች የጋራ ተደርጎ ሊወሰድ የሚችል እንደሆነም ይነገራል። በእርግጥ በሃይማኖት አስተምሮ በኩል አረቦች በአብዛኛው ሱኒ የተባለውን የእስልምና አስተምሮ ሲከተሉ፣ ኢራናውያን ግን ሻ የተባለውን የእስልምና አስተምሮ የሚከተሉ ነው ይታያል። እናም እነዚህ የጦር መርከቦች ያላት ሀገር በርቀት የሚገኝ ጠላትን እንዴት ላጥቃው በማለት መጨነቅ አያስፈልግም። እነዚህ የጦር መርከቦች አስፈላጊውን ትጥቅ በማስታጠቅ ወደ ተፈለገው ቦታ ማጓጓዝ ስራውን ያቀለዋል። አሜሪካም ኢራንን ለማጥቃት ስትዘጋጅ ያደረገችው ነው። ሁለት ግዙፍ የጦር መርከቦችን ወደ ኢራን በማስጠጋት ሰፊ የሆኑ የቅድመ ዝግጅት ስራዎችን ስታደርግ ከርማለች። እነዚህ የጦር መርከቦችም ዩኤስኤስ ጀነራል አርፎርድ እና ዩኤስኤስ አብርሃም ሊንከን በመባል የሚታወቁት ናቸው። ኢራን ጄኔቫ ላይ ከአሜሪካ ጋር ቀጥተኛ ያልሆነ ድርድር እንድትገባ የተደረገው እነዚህ ሁለት የጦር መርከቦች ከነሙሉ ቴክኖሎጂ አቅማቸው ኢራን አፍንጫ ስር በቆሙበት ሁኔታ ነበር። አሜሪካና እስራኤል በኢራን ላይ ጥቃቶችን ሊፈጽሙ እንደሚችሉ በግልጽ የሚያሳዩ ምልክቶች ነበሩ። በተለይም ከሰሞኑ ይደረጉ የነበሩ ዲፕሎማቶችን ከመካከለኛው ምስራቅ ሀገራት ማስወጣት፣ በመካከለኛው ምስራቅ የሚገኙ በርካታ የአሜሪካ የጦር ሰፈሮች ለጊዜው እንዲዘጉ ማድረግ የመሳሰሉ የአሜሪካ ያልተለመዱ ተግባራት ጦርነቱ በሆነ ቀንና ሰዓት እንደሚጀመር በግልጽ ያመላክቱ ነበሩ። ኢራንም ቢሆን ለጊዜው በጄኔቫ ድርድር ተሳተፍ እንጂ የነበሩ ወታደራዊ እንቅስቃሴዎች ወደ ለየለት ጦርነት ሊገቡ እንደሚችሉ የገባት ሆኖ ይታያል። አስቀድማም ብታጠቁኝ ይላችሁ ለጥቃቱ የሚሰጠው አጽፋ በርካታ ይሆናል፣ የቀጠናውን ሀገራት ጭምር እንደሚያካትት ማወቅ አለባችሁ ስትል ማስጠንቀቋ አይዘነጋም። ደግሞም እስራኤልና አሜሪካ የጋራ ጥቃቱ እንደከፈቱባት ኢራን የዛተችውን ፈጸመች። በመካከለኛው ምስራቅ በርካታ የአረብ ሀገራት የአሜሪካን የጦር ሰፈር የሚያስተናግዱ ሲሆን ኢራን በወሰደችው አጸፋ ምላሽም የተወሰኑ ሀገራትን በሚሳኤል አከታትላ ጥቅታለች። የኢራን ድሮኖችም በተመሳሳይ መልኩ በተለያዩ መካከለኛው ምስራቅ ሀገራት ጥቃቶቹን ፈጽመዋል። የተባበሩት አረብ ኤሚሬት፣ ባህሬንና ኩዌት ከነዚህ የኢራን ጥቃት ኢላማዎች መካከል የሚጠቀሱ ሀገራት ናቸው። ኢራን ከእስራኤል በተጨማሪ የአሜሪካን የጦር ሰፈር አስተናግደዋል ያለቻቸውን የመካከለኛው ምስራቅ ሀገራትን በሚሳኤልና በድሮን ጥቃት እያጣደፈች ይገኛል።
ቅንጦቹ የመካከለኛው ምስራቅ ከተሞች ብሔራዊ ሚሳኤሎችና ድሮኖች ፍንዳታ ሲናወጡም ታይተዋል። የተባበሩት አረብ ኤሚሬትስ ቅንጡ ከተሞች ዱባይና አቡዳቢም አልቀረላቸውም። የዱባይ የመገናኛ ብዙሃን ቢሮ ባወጣው መግለጫው በፓልም ዱራሜ በሚገኝ አንድ ህንፃ ላይ አደጋ መከሰቱን አረጋግጧል። ያም ሆኖ ግን በፈጠነ የነፍስ አድን ስራ ቃጠሎ በቁጥጥር ስር መዋሉን አስታውቋል። በዚህ ጥቃት እስካሁን በደረሰ መረጃ 4 ሰዎች የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋማት ተወስደዋል። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የዱባይ ዓለም አቀፍ አውሮፕላን ማረፊያም በረራዎችን ለጊዜው ያቋረጠ ሲሆን የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር የአገሪቱ ሉዓላዊ ግዛት ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቋል። ሳውዲ አረቢያም በኢራን ተመትቼ አልቀርም አጸፋዊ ምላሽ መስጠት አለብኝ በማለት ያዙ ይልቀቁኝ እያለች ይገኛል። ቱርክ ኢራን በአረብ ሀገራት ላይ የወሰደችውን ወታደራዊ እርምጃ አውግዛለች። አፍሪካዊቱ ሀገር ሞሮኮም ተመሳሳይ መግለጫን አከታትላለች። አንዳንዶች ኢራን እንዴት አረቦችን ታጠቃለች በማለት እየጠየቁ ይገኛል። ኢራን አረቦችን አጠቃ ያለችው በአረብነታችሁ ብቻ ሳይሆን ጥቃቴን የሰነዘርኩት የአሜሪካ የጦር ሰፈር በሚያስተናግዱ የአረብ ሀገራት ላይ ነው ስትል ተደምጣለች። ከዚህ ውጭም ኢራን አረብ አይደለችም፣ እንዲያውም አረቦች የሚተባበሩባት ሀገር እንደሆነች በርካቶች ያምናሉ። የአሜሪካንና የእስራኤልን ጥቃት ተከትሎም ኢራን አረቦችን ደበደበች። ኢራንና አረቦች በዋነኝነት የሚጋሩት የእስልምና ሃይማኖት ብቻ ነው። በሃይማኖቱ አስተምሮትም ቢሆን ኢራንና አረቦቹ ይለያያሉ። የኢራን እስላማዊ አስተምሮ ሻያ የሚባል ሲሆን አረቡ ዓለም የሚከተል የእስልምና አስተምሮ ደግሞ ሱኒ እየተባለ የሚጠራው ሃይማኖታዊ አስተምሮ ነው። ይሄኛው አንደኛ አረቦችና የኢራን ልዩነት ሲሆን ከዚህ ውጭም ኢራን ብዙዎች እንደሚያስቡት የአረብ ዝርያ ያላት ሀገር አይደለችም። ኢራን ከአረቦች ይልቅ ወደ ፓኪስታንና አፍጋኒስታን የሚጠጋ የዘር ግንዶች እንዳላት ይነገራል። በአረቦችና በኢራን መካከል በርካታ ልዩነቶች አሉ። አንደኛው ልዩነት ኢራን አረብ አለመሆኗ ሲሆን ብዙዎች ኢራን ከሌሎች አረብ ሀገራት ጋር ደምረው በጅምላ ከአረቦች መካከል አንዱ ሀገር እንደሆነች እንዲሁም ህዝቧን ቢሆን የአረብ ዝርያ ያለው አድርጎ ያስባል። ነገር ግን ኢራን አረብ አይደለችም፣ ህዝቧም አረብ አይደለም። Iran is not Arab. Iran is Iran and Arabs are Arabs. Iran, also known as Persia, is not an Arab country. Iran is seen as the heartland of Shiism in today's world. ከዚህ ውጭም በጂኦግራፊ አቀማመጥ ኢራን በመካከለኛው ምስራቅ ወይንም ሚድል ኢስት ተካታ የምትታይ ሀገር በመሆኗ በተወሰነ ደረጃም ቢሆን ከአረቦች ጋር የምትጋራቸው የስነ ልቦና መቀራረቦች አሉ። በፖለቲካ ባላንጣነት ግን አረቦችና ኢራን በበጎ ዓይን የሚታዩ አይደሉም። በተለይ ደግሞ ኢራንና ሳውዲ አረቢያ